የዝውውር መስኮቱ ድራማዎች እንደቀጠሉ ይገኛሉ። ቤንያሚን ሼሽኮን ከማንቸስተር ዩናይትድ የሚፈልግ ክለብ ብቅ ብሏል። በእርግጥ በዚህ ክረምት ላይሆን ይችላል። ከዛ ውጪ በአርሰናል ጉዳይ አዳዲስ የተሰሙ መረጃዎች አሉ። የብሩኖ ጉማሬሽ ጉዳይ ከሞላ ጎደል ተጠናቋል። የቪኒ ጁኒየርስ ጉዳይ ምን አዳዲስ ነገሮች አሉ ለምትሉ የተለያዩ ጉዳዮችን እናነሳለን። ሌላ ድራማ በቼልሲ ቤት ትናንትና ለቼልሲ አንድ መልካም አንድ መጥፎ ዜና ነበር። አንድ ቅጣት ነው፣ አንደኛው ደግሞ የተጫዋች መመለስ ነው። በዚህ ጉዳይ ላይ ዝርዝር ዘገባዎችን እናነሳለን። በተለይ ብዙዎቻችሁ ስለ ሚካኤሎ ሙድሪክ ሰምታችሁ ይሆናል። ቅጣቱን በተመለከተ ሳይሆን በቅጣቱ በኩል መነሳቱን የተነሳበትን ምክንያት እየነገርናችሁ እንቆያለን። ከእሁድ ጀምሮ ለቼልሲ መሰለፍ ይጀምራል። ወደ ልምምድም በስፋት ሲሳተፍ እንመለከቷለን። በቀጣይም የሚነሱ ጉዳዮች አሉ። ሊቨርፑል የሚነሳለት የተለያዩ በተከላካይ ስፍራ ላይ በተለይ የጆ ጎሜዝ መጎዳት ተጫዋቾችን እንዲያማትር እያደረገው ይገኛል። ሊቨርፑልም በተመለከተ የምናነሳቸው ጉዳዮች አሉ። ከዛ ውጪ ደግሞ ማንቸስተር ሲቲ የሮድሪ የዮባዴ ጉዳይ ለማንቸስተር ሲቲ ደጋፊዎችስ እንዴት ያለ ነው? የነዚህ ተጫዋቾች ቆይታ የሚለው የሚጠበቅ ነው። ዩቬንቱስ እንዲሁም ደግሞ ማንቸስተር ዩናይትድ በአንድ ተጫዋች ጉዳይ ላይ ሊነጋገሩ ይችላሉ የሚልም ዘገባ ተመልክተናል። ለሁሉም ጤና ይስጥልን ብለናል። ክብራትና ክብሯን በርከት ያሉ ጉዳዮችን ይዘናል። በቆይታችን የምንመለከታቸውም መረጃዎች አስተዋውቀን ጀምረናል። ሌሎችም አጫጭር ጉዳዮችን እየነገርናችሁ እንቆያለን። ከፊፋ ጋር ከዝውውር ዜናዎች ጋር ከክለቦች ጋርም በተያዘ የሚነሱ በርከት ያሉ ሀሳቦች አሉ። አብራችሁን ቆዩ። መልእክት፣ ሀሳብ አስተያየቶቻችሁን ላኩልን። ትናንትና የእናንተ መልእክቶች በስፋት መጥተውልናል። በተለይ በዝውውር ጉዳዮች መለስ ብለን የእናንተን ሀሳቦችን እያስተናገድን እንቆያለን። ብዙዎቻችሁ ከምታስታውሱት አንድ ተጫዋች ጀምራለሁ። የተጫዋች የዓለም ዋንጫ አሸናፊ ነው። በማንቸስተር ሲቲ ቤት በጣም ስኬታማ ጊዜን አሳልፏል። ከዛ በኋላ ግን በአስገድዶ መድፈር ክስ ወይም ደግሞ በሃራስመንትም ጭምር ተከሶ ብዙ ውጣውረዶችን አይቷል። በነጻም ሲለቀቅ ከማንቸስተር ሲቲ ጋር ክስ የገባበት ሂደትን እናስታውሳለን። ከዚህ ተጫዋች ጉዳይ ጀምራለሁ። የዝውውር ዜና አይደለም። ቤንጃሚን ሜንዴን ታስታውሱታላችሁ። 2018 ላይ ከፍራንሳይ ብሔራዊ ቡድን ጋር የዓለም እግር ኳስ ዋንጫን አሸንፏል። የተጫዋች በሚያስገርም ሁኔታ $56,000 አካባቢ የዓለም ዋንጫ ሜዳሊያውን እንዲሁም ደግሞ የዓለም ዋንጫ ሪፐብሊክ ተመሳሳይ የዓለም ዋንጫ ዋንጫ አለና እሱም ለአሸናፊዎች ይሰጣል። ያንን በተመለከተ እሱን ለሽያጭ ማቅረቡ ተሰምቷል። ያንንም $56,000 እንደሸጠው የሚያሳዩ ዘገባዎች በተለይ ፋይናንሻሊ በጣም እየተቸገረ እንዳለ የሚያሳዩ ዘገባዎችን ስንመለከት ነበር። በመጨረሻም ግን የተጫዋቹ ጉዳይ በዚህ ነገር ለይተውለታል። ከቼልሲ ጉዳዮች ይጀምራለሁ። በቼልሲ በኩል አንድ ጥሩ አንድ መጥፎ ዜና ሰምተናል ስል ነበረ። የቼልሲን ጉዳይ ከማስቀደሜ በፊት ግን አንድ ጉዳይ ላስታውሳችሁ። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። አብራችሁን ቆዩ። የእናንተ ላይክ በእጅጉ ያገዘናል። ቪዲዮቻችን ብሶ ጋር እንዲደርስ ላይክ አድርጋችሁ መጀመር ለእናንተ አይከብድም፣ ለእኛ ግን በእጅጉ ያበረታታናል፣ ያገዘናል። እሱን አስታወስኳችሁ። ከመጥፎ ዜና እንጀምርና የቼልሲን ጥሩ ዜናም እያነሳን እንቆያለን። ቼልሲን በተመለከተ የ10 ሚሊዮን ፓውንድ ቅጣት ተላልፎበታል። ከክለቡ ጋር በተያዘ በተለይ ደግሞ በሮማን አብራሞቪች ዘመን የነበረ የትራንስፈር ወይም የዝውውር ሂደቶች ላይ የነበሩ ማጭበርበሮች፣ ስህተቶች ነበሩ። እነዛ ስህተቶች ቼልሲ በአዳዲሶቹ ባለቤቶች በኩል ለእንግሊዝ እግር ኳስ ማህበር ራሱ ነበረ እንደዚህ አይነት ስህተቶች አሉ ብሎ ሪፖርት ያቀረበው። እንግዲህ አንዳንድ ጊዜ ሰዎች መኪና እያሽከረከሩ ጉዳት ያደርሱና ከዛ በኋላ እጃቸውን ለፖሊስ እንደሚሰጡት ቼልሲም እጁን ለእንግሊዝ እግር ኳስ ማህበር ሰጥቶ ነበረ። አሁን በመጨረሻም የተለያዩ ክሶች ሲቀርብበት ቅጣቶችም ሲጣሉበት ነበር። በመጨረሻም አሁን ሌላ የዛው 74 አይነት የተለያዩ ጥፋቶችን አጥፍቶ ነበር የተገኘው። ራሱ ባቀረበው ሪፖርት ራሱ ባቀረበው ጥያቄ መሰረት ምርመራም ተደርጎ ማለት ነው በቼልሲ በኩል። ያንን በተመለከተ እስከ ጁን 30 2027 ድረስ ወይም ደግሞ አሁን ጁን 30 ላይ አልፈናልና ቢያንስ አንድ አመት ዛሬ ኦገስት 1 ላይ እንገኛለንና አንድ አመት ድረስ በሚቀጥሉት ጊዜያት ላይ ከቼልሲ ጋር በተያዘ የዝውውር ሂደቶች ላይ እንዳይሳተፍ እግድ ሊጣልበት ነበር። ነገር ግን የቅጣቱ ተላልፏል። ነገር ግን የበግድ በገደብ ይቆያል ማለት ነው። ተመሳሳይ ጥፋት በዚህ መሃል የሚፈጽም ከሆነ የዝውውር ቅጣቱም ይጣልበታል። ነገር ግን የ10
ሚሊዮን ፓውንድ ቅጣት ተጥሎበት ያ ነገር ታልፏል። ሌላኛው የቼልሲ ጉዳይ የሚሃይሎ ሙድሪክ ጉዳይ ነው። ሚሃይሎ ሙድሪክን በተመለከተ ብዙ ነገሮችን ማንሳት ይቻላል። 4 ዓመታት ሲቀጣ ከዛ በተጨማሪ ረጅም ጊዜ በቅጣት ላይ አሳልፎ ነበረ ወይም ደግሞ ሳይጫወት ሰነባብቶ በቅርቡ ነው የሱን ፌብሩዋሪ ወር አካባቢ ላይ ነበረ መቀጣቱን 4 ዓመት እንኳን የሰማነው። በእርግጥ ቼልሲ ከዛ በፊት የ4 ዓመት ቅጣት ሜልዶኒየም የተባለ ንጥረ ነገር አበረታች ንጥረ ነገር መጠቀሙን ተከትሎ የተላለፈበት ቅጣት እንደነበረ እናስታውሳለን። ከሚሃይሎ ሙድሪክ ጋር በተያዘ በዋነኝነት አሁን ኤሊጀብል ነው። አሁን በእግር ኳስ ሜዳ ላይ ልንመለከተው ፍቃድ ተሰጥቶታል። ከዚህ በኋላ በእግር ኳስ እየተጫወተ እንመለከተዋለን። ምክንያቱ ደግሞ ቅጣቱ የተላለፈበት በእርግጥ ይግባኝ እንደሚጠይቅ ይጠበቅ ነበረ። ይግባኙ ደግሞ ለስፖርት ገላጋዮች ፍርድ ቤት ለካስ ነበረ። ነገር ግን አሁን የእንግሊዝ እግር ኳስ ማህበር ከወርልድ አንቲ ዶፒንግ ኤጀንሲ ወይም ደግሞ ዋዳ ጋር ንግግር አድርጎ በመጨረሻም በስምምነት ሁለቱ ተለያይቷል። ተጫዋቹ ሚሃይሎ ሙድሪክ ከሞላ ጎደል 2 ዓመታትን አሳልፏል በቅጣት ማለት ይቻላልና የሚገባውን ቅጣት ወስዷል። ስለዚህ ወደ እግር ኳስ ሜዳ ቢመለስ ችግር የለውም በሚል ሁለቱም በጋራ የወሰኑት ውሳኔ ነው። ወደ ካስም ጉዳዩ በካስም መታየት ሳይጀምር በዝርዝር የሚጠበቁ ጉዳዮች ነበሩ። በመጨረሻም የተጫዋቹ ቅጣት ተነስቶለታል። ከእሁድ ጀምሮ ቼልሲ በሚያደርጋቸው ጨዋታዎች ላይ መሳተፍ ይችላል። ከቡድኑ ጋር በተለይ ስለቀጣይ የተጫዋቹ ቆይታ ከመወሰኑ በፊት አሰልጣኝ ሻቪ አሎንሶ ተጫዋቹን በቅርብ መመልከት ይፈልጋል በቅድመ ውድድር ዘመን ዝግጅት ላይ። ከዛ በኋላ ተጫዋቹ በውሰት ክለቡን ይልቀቅ ወይም ደግሞ በክለቡ ይቆይ የሚለውን የመጨረሻ ውሳኔዎች በክለቡ በኩል ይጠበቃሉ የሚሉ መረጃዎችን ሰምተናል። የሚካኤሎ ሙድሪክ መመለስ ለቼልሲ ደጋፊዎች እንዴት ያለ ነው? ሀሳብ አስተያየቶቻችሁን በዚህ ጉዳይ ላይ ላኩልን። ሚካኤሎ ሙድሪክ የዩክሬናዊ ተጫዋች በአርሰናልና በቼልሲ መካከል ትልቅ የዝውውር ፍልሚያ የተደረገበት በመጨረሻም አርሰናል ፊቱን ወደ ሊያንድሮ ትሮሳርድ አዙሮ የተጠናቀቀ ዝውውር እንደነበረ እናስታውሳለን። እሱ በጥር ቼልሲን ተቀላቀለ። ሊያንድሮ ትሮሳርድ ደግሞ ከብራይተን ወደ አርሰናል መጣና ለእናንተ ስኬታማው ዝውውር የቱ ነው? ሚሃይሎ ሙድሪክ ከዚህ በኋላ ስኬታማ ይሆናል ብላችሁ ትጠብቃላችሁ? ሀሳብ አስተያየቶቻችሁ ላኩልን በዚህ ጉዳዮች ላይ። ትናንትና ዩቬንቱስ ኒስን ገጥሞ ነበረ 2-0 አሸንፏል። በርሚንግሃም ሲቲ ከባርሰሎና ያደረጉት ጨዋታ፣ በዚህ ጨዋታ ላይ እንግዲህ ከጨዋታውም በላይ ሌሎች አነጋጋሪ ነገሮች ነበሩት። ሾውን ወይም ደግሞ የድራማውን ትኩረት በሙሉ የወሰዱ ሰዎች ነበሩ። አንደኛው ጁድ ቤሊንጋም የቀድሞ ቡድኑን በተለይ የሱ መለያ ሪታየር እንዲያደርግ ማንም እንዳይለብሰው መደረጉ ይታወቃል። ይህ ክብር ይገባዋል። ገና በታዳጊነቱ ያን ያክል ስኬታማ ባልሆነበት በርሚንግሃም ሲቲ የመደረጉ ትክክል ነው ወይ ብለው ብዙዎች ይጠይቃሉ። በጁድ ቤሊንጋም ጉዳይ ላይ የበርሚንግሃም ከባርሰሎና ያደረጉት እንግሊዝ ላይ የተደረገ የአቋም መፈተሻ ጨዋታ ነበረ። አንድ ግብጻዊ አጥቂ ያለ የአጥቂ በሚገርም ሁኔታ በጃንዋሪ ላይ ነበረ። ሐምዛ አብዱልካሪም ይባላል። የግብጽ አጥቂ ሁለቱንም የባርሰሎና ግቦች አንደኛውን በፍጹም ቅጣት ምት ሌላኛውን በጨዋታ አስቆጥሯል። ባርሰሎና 2-2 በሆነ ውጤት ተጠናቆ ከዛ በኋላ ጨዋታው በመለያ ምት በበርሚንግሃም ሲቲ 3-2 አሸናፊነት ተጠናቋል። ጁድ ቤሊንጋም የሪያል ማድሪድ ተጫዋች የባርሰሎናን መሸነፍ በቀድሞ ቡድኑ ስቴዲየም ተገኝቶ በደንብ እዛው እየተመለከተ ደስታውንም ሲገልጽ ተመልክተናል። ሁሉም እነዚህን ጨዋታዎች ያነሳናቸው የዛሬ መርሃ ግብሮች ለመጠቆም ያክል ነው። ምሳ ሰዓት ላይ ቼልሲ ከቶትናም የሚያደርጉት ጨዋታ አለ። ይህንን ቪዲዮ በምታዩበት ሰዓት ወይም ይህን ቪዲዮ ካያችሁም በኋላ ጨዋታው ከተጠናቀቀም በኋላ ይህን ቪዲዮ ልታዩት ትችላላችሁ። ከዛ ውጪ የማንቸስተር ሲቲም ጨዋታ 8:30 ላይ ከኢንተር ሚላን ጋር ይደረጋል። ሌላ ተጠባቂ ጨዋታ ነው። ኤንዞ ማሬስካን ምን አይነት ቡድን ይዞ ይቀርባል፣ እነማንስ ጥሩ ብቃት ላይ ይገኛሉ የሚለውም በማንቸስተር ሲቲ በኩል ለመመልከት እድል ይሰጣል። ማንቸስተር ዩናይትድ የሚያደርገውም ጨዋታ አለ ከአትሌቲኮ ማድሪድ ጋር። ይህ ጨዋታ ደግሞ 10 ሰዓት ላይ ቀን ላይ የሚደረግ ጨዋታ ነው። አትሌቲኮ ማድሪድን ማንቸስተር ዩናይትድ ይገጥማል። በዚህ ጨዋታ ላይ የቤንያሚን ሸሽኮ መድረስ ገና ጠራጣሪ ነው። በቀጣይ ግን ፓሪስ ሰን ዠርመንን ፒኤስጂን ሲገጥም ማንቸስተር ዩናይትድ ለተጫዋቹ በኩል ይደርሳል ተብሎ ይጠበቃል። ሪያል ማድሪድ ፊዮሬንቲናን የሚገጥምበት ጨዋታ ምሽት 1 ሰዓት ላይ፣ በካታሎኒያ ግዛት ዢሮናና አርሰናል የሚያደርጉት ጨዋታ ደግሞ ምሽት 3 ሰዓት ላይ ይደረጋል። እነዚህ ክለቦቻችሁን በተመለከተ የሚነሱ ያቋም መፈተሻ ጨዋታዎች ናቸው። ወደ አርሰናል ጉዳዮች አልፍ ያለው
ሪያል ማድሪድ እንደ ዴይሊ ሜል ዘገባ የሚነሱ ዴይሊ ሜል ሁለት ጉዳዮችን አንስቷል። በተለይ ከሪያል ማድሪድ ጋር በተያያዘ ኤስፔንም ያነሳውን ጉዳይ አነሳላችኋለሁ በዝርዝር። ቴኪት ኦር ሊቪት ብሎ ለቪኒ ጁኒየር ያቀረበው ኦፈር አለ። ማርካም ራዲዮ ማርካ ላይም አንድ መረጃ ስመለከት ነበር። በዚህ ጉዳይ ላይ በተጫዋቹ በኩል ለሪያል ማድሪድ የቀረበው ጥያቄ ለቪኒ ጁኒየር ሪያል ማድሪድ ያቀረበው ጥያቄ ፋይናል ኦፈር ነው፣ ከዚህ በኋላ የሚሻሻል ነገር የለውም ባሉ ጉዳዮችን ሰምተናል። በዚህ ጉዳይ ላይ ደግሞ ኢኤስፔን ይዞት የወጣው ዘገባ በጣም አነጋጋሪ ሆኖ ተመልክተናል። ከተጫዋቹ ጋር በተያያዘ በእርግጥ አንዶፍ አርሰናል የአርሰናል ስኳድ ውስጥ ያለ የአርሰናል ባለሙያ ነው። አሰልጣኝ ሊሆን ይችላል፣ የሆነ አይነት ኃላፊነት ላይ ያለ ሰው ሊሆን ይችላል። በተጫዋቹ በኩል በዝውውር ሂደት ላይ ያለውን ነገር ይፋ ያደረገበት መንገድ አለ። እሱንም አነሳላችኋለሁ። ቪኒ ጁኒየር ከአርሰናል ጋር በግል ጥቅም ጉዳይ ላይ ተስማምቷል የሚሉ ጉዳዮች ተሰምቷል። ሪያል ማድሪድን በተመለከተ ግን ኢኤስፔን ይዞት የወጣው መረጃ እንደሚያሳየው ከሆነ ቪኒ ጁኒየር ክለቡን እንዲለቅ ሪያል ማድሪድ በመንገዱ ላይ አይቆምም፣ ወይም ደግሞ ተጫዋቹ የቀረበለትን የውል ማሻሻያ ጥያቄ የማይቀበል ከሆነ ሪያል ማድሪድ ምንም አይነት ሕጉን የሚጠስበት ምናልባት ከሱ በላይ የሚከፈላቸው ተጫዋቾች ጁድ በሊንግሃም እንዲሁም ደግሞ ከላን ኤምባፔ ናቸው። ከላን ኤምባፔ አንደኛው ደሞዙም ከፍ ያለበት ምክንያት በነፃ ዝውውር ሲመጣ ተጫዋቾች የሚደራደሩበት መንገድ አለ። ከዛ ክለብ ለምሳሌ ኬሊያን ኤምባፔን ለማስፈረም ሪያል ማድሪድ 200 ሚሊዮን ፓውንድ ሊያወጣ ይችላል። ስለዚህ ለኔ 80 ሚሊዮን ፓውንድ፣ 50 ሚሊዮን ፓውንድ፣ 100 ሚሊዮን ፓውንድ ይገባኛል ብለው ተጫዋቾች ይደራደራሉ። 50 ሚሊዮን ፓውንድ የሚያወጡ ተጫዋቾች ካሉ ለምሳሌ 10 ሚሊዮን ፓውንድ ሲቀበሉ ከዚህ በፊት ተመልክተን እናውቃለን። በዝውውር ሂደቱ ላይ የክለቡ ሊከፍለው የሚችለውን ያን ያክል ገንዘብ ወደዚህ ከዛ ተጨማሪ በደሞዝ መልክም ደሞዛቸው ከፍ ይላልና ኬሊያን ኤምባፔ በዛ መንገድ የሱ ደሞዝ በጣም ጣሪያ ነካ ነው። ጁድ ቤሊንግሃም ጥሩ ተከፋይ እንደሆነ ይታወቃልና ቪኒ ጁኒየር በኩል በቫልዴቤባስ የልምምድ ማዕከል ሰኞ ዕለት ይገኛል ተብሎ ይጠበቃል የረፍቱን ጨርሶ ከለማንጫው በኋላ። ስለዚህ በተጫዋቹ ጉዳይ ላይ ሪያል ማድሪድ ግን እነ መርከም ይዘው የወጡት ዘገባ ከዚህ በኋላ የተሻሻለ ምንም አይነት ኦፈር አያቀርብም የሚሉ ዘገባዎችን ተመልክተናል። አንዶፍ አርሰናል በሮክ ኔሽን ሰዎች በኩል ያገኘውት መረጃ አለ ይላል። ሮክ ኔሽን በተደጋጋሚ አንስተናል፣ የቪኒ ጁኒየር ወኪሎች ናቸው። የጄዜ ተቋም እንደሆነ ይታወቃል። ጄዜ በሙዚቃው ኢንዱስትሪ ላይ የሚታወቅ ነው። ወደ እግር ኳስ መጥቶ ደግሞ ያን ዲያሞንዴን፣ ቪኒ ጁኒየርን፣ እነ ገብርኤል ማርሴሊን አይነት ተጫዋቾችን በወኪልነት ያስተዳድራል። ሌሎችም በርካታ ስማቸውን ያልጠቀስኳቸው ተጫዋቾች አሉ በዚህ ወኪል ስር የሚሰሩና አርሰናል ከሮክ ኔሽን ጋር ሙሉ ለሙሉ በተጫዋቹ ጥቅም በደሞዝ ጉዳይ ላይ ስምምነት ላይ ደርሷል። ያ ማለት ግን ዝውውሩ ተጠናቀቀ ማለት አይደለም። አንዶፍ አርሰናልም ሌላ ነገር ያነሳል። አሁን ኳሶቹ በሙሉ ያሉት በቪኒ እግር ስር ነው። ቪኒ ወደ አርሰናል መሄድ እፈልጋለሁ ካለ አርሰናል ከቀጥታ የተደራዳሪው ከሪያል ማድሪድ ጋር የሚያደርገው ድርድር ይጠበቃል። በዚህ ሂደት ግን አንዶፍ አርሰናል ሌላ ያነሳው ጉዳይ ሮክ ኔሽንስ በኩል የተጫዋቹ ወኪሎች በኩል ወጥተው የውሸት ነው የሚል መረጃን ሊያስተጋቡ ይችላሉ። ነገር ግን በዝውውር ሂደቱ ላይ አርሰናል በተጫዋቹ በኩል በጥቅም በደሞዝ ጉዳይ ላይ ስምምነት ላይ ደርሷል። አሁን የሚቀረው የሪያል ማድሪድና የቪኒ ጁኒየር የመጨረሻ ድርድር ብቻ ነው የሚሉ ሀሳቦች አሉ። ባለፉት ቀናት ላይ አርሰናል በተለያየ መንገድ ኢንቨስትመንት ላይ የሚነሳ አንድ ቃል አለ፣ ፊዚቢሊቲ ስተዲ ተብሎ ፊዚብል ነው ወይ፣ ይቻላል ወይ፣ ይሆናል ወይ፣ ይሳካል ወይ የሚለውን ነገር በምን ያክል ስኬት አለው ሬሾውን በደንብ ይመለከታሉ። ኢንቨስት ከማድረጋቸው በፊት ባለሀብቶች አርሰናልም ያንን ኢንቨስትመንት ከማድረጉ በፊት የዚህ የፊዚቢሊቲ ስተዲ ሲያደርግ ነበር፣ ጥናት ሲያደርግ ነበር ነው። በሪያል ማድሪድ በኩል ለተጫዋቹ ያለው ቦታ፣ በተጫዋቹ በኩል ደግሞ ሪያል ማድሪድ ለእኔ እንደ ትልቁ አሴቱ አይመለከተኝም፣ ስለዚህ ብለቅም ያን ያክል ችግር የለበትም የሚል እምነት ላይ እንደደረሰ። የ26 ዓመቱ ተጫዋች ከ2018 ጀምሮ ለ8 ዓመታት በክለቡ ቆይቷል። ይህ በዋነኝነት እየተነሳ ያለ ጉዳይ ነውና በቀጣይም አዳዲስ ጉዳይ ሲወጡ እናነሳለን። የቪኒ ጁኒየር ጉዳይ ግን አሁን በግል ጥቅም በደሞዝ ጉዳይ ላይ ተስማማ ማለት ግን አርሰናል አንደኛ ከሪያል ማድሪድ ጋር በክፍያው ደረጃ ላይ መስማማት አለበት፣ ሁለተኛ ደግሞ በማንኛውም ሰዓት የተጫዋቹ ሀሳብ ሊቀየር ይችላልና ዝውውሩ እስካልተጠናቀቀ ድረስ ተጠናቀቀ የሚባል አይደለም። አንዳንድ ጊዜ የምናነሳቸው የዝውውር ሀሳቦች ላይ በጣም ብዙዎቻችሁ በጣም ኔጌቲቭ መልእክት የምትልኩልን አድማጮች አሉ።
አላችሁ አሉታዊ ሐሳቦችን። እኛ ምንም አይነት ውሸቶችን ለማስተጋባት የሌሉ መረጃዎችን ፈጥረን አናወራም። ነገር ግን ይህ እንደ መረጃ ብቻ የሚቆጠር ነው፣ በመረጃ ደረጃ ያለ ነው። ዝውውሮች ሊሳኩ ይችላሉ፣ ዝውውሮች ላይሳኩ ይችላሉ። እኛ ግን ምንም አይነት ቪዲዮዎችን እይታዎችን ለመጨመር ብለን የምንጨምራቸው ነገሮች የሉም። ያንን እንደዛ እንድትረዱን እንፈልጋለን። ከዛ ውጭ ያሉ ጉዳዮችን እንመልከት። ማንቸስተር ሲቲ ቤት ደርሰናል። ሮድሪ ይለቃል አይለቅም የሚለው ጉዳይ በጣም አነጋጋሪ ነው። የባክ ወይም የጀርባ ህመም አለበትና ለዛ ህመም ደግሞ የቀዶ ህክምና መጠነኛ የቀዶ ህክምና አድርጓል። እሱም ሪከቨር ሲያደርግ ደግሞ እንደ አሰልጣኝ ኤንዞ ማሬስካ ሀሳብ ወደ ዝውውር ከመሄዱ በፊት ወደ ማንቸስተር ሲቲ ይመለሳል። በማንቸስተር ሲቲም በኩል ደግሞ ተጫዋቹን ማቆየት ይፈልጋሉ የሚሉ ሀሳቦች በስፋት ሲሰነዘሩ ሰነባብተዋል ባለፉት ቀናት ላይ። አሁን እየሰማናቸው ያሉ ጉዳዮች አሉ። ሮድሪን በተመለከተ በማንቸስተር ሲቲ ተፈላጊነቱ ከፍ ያለ ነው። ነገር ግን ማንቸስተር ሲቲ ዝም ብሎ ለሪያል ማድሪድ መሸጥ አይፈልግም። ሌሎችም ተጫራቾችን ወደ ገበያው ባርሰሎናን፣ ፓሪስ ሰን ጀርመን መጥራት ይፈልጋል። እነዚህ ተጫራቾች ደግሞ የተጫዋቹ ላይ ፍላጎት አይናቸውን የጣሉ ናቸውና በዚህ ሂደት የሚጠበቅ ነው። ነገር ግን እስካሁን ምንም አዲስ ነገሮች የሉትም በተጫዋቹ በኩል። ምናልባት ከሰኞ ጀምሮ አዳዲስ ጉዳዮችን እንሰማለን ተብሎ ይጠበቃል። ነገር ግን እዚሁ አማካኝ ስፍራ ላይ ማንቸስተር ሲቲ የሚፈልገው አንድ ተጫዋች አለ። አስቀድሞ ኤሊዮት አንደርሰንን በ116 ሚሊዮን ፓውንድ አስፈርሟል። የአዩብ ዋዴ ዝውውር ጉዳይም ይነሳል። ከሊል የሚፈርም ተጫዋች እንደሆነ ይጠበቃልና በማንቸስተር ሲቲ በኩል ከሰማናቸው መረጃዎች መካከል ማንቸስተር ሲቲ የሮድሪ ጉዳይ በጣም ዳውተብል ነው፣ በጣም አጠራጣሪ ነው። ይቆያል ይለቃል የሚለው ገና በእርግጠኝነት መናገር አይቻልም። እንኳን ለኛ ለአሰልጣኝ ኤንዞ ማሬስካ እንኳን የሚለዩት ጉዳይ አይደለምና በአዩብ ዋዴ ጉዳይ ግን ማንቸስተር ሲቲ ሮድሪ ፈረመም አልፈረመም፣ ሮድሪ በማንቸስተር ሲቲ ቆየም አልቆየም የአዩብ ዋዴን ዝውውር በዚሁ ክረምት ለማጠናቀቅ ማንቸስተር ሲቲ እንቅስቃሴ ላይ እንዳለ የሚያሳዩ ዘገባዎች አሉ። የማንቸስተር ዩናይትድን ሁለት ጉዳዮች ላንሳ። እዛው ማንቸስተር ከተማ ላይ እንገኛለን። ወደ ጉዳዩ ከማለፌ በፊት ግን አሁንም አንድ ጉዳይ ላስታውሳችሁ። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቤተሰብነታችሁን አሳዩን። ማንቸስተር ዩናይትድን በተመለከተ የዩቬንቱሱን ተጫዋች ፍራንቼስኮ ኮንሴሳውን ለማስፈረም ፍላጎት እንዳለው የተለያዩ ዘገባዎችን ከጣሊያን እየተመለከተ እንገኛለን። በተለይ ደግሞ የትራንስፈር ላይ በጣም ሲሰራ የምናውቀው ኒኮላ ሺር የተባለ ጋዜጠኛ አለ። እሱ ይዞት የወጣው ዘገባ እንደሚያሳየው የ23 ዓመቱ ፖርቹጋላዊ ተጫዋች ወደ ማንቸስተር ከተማ ወደ ኦልድ ትራፎርድ እንዲመጣ ፍላጎቶች አሉ። ዩቬንቱስም ተጫዋቹ ቢለቅ ምንም አይነት በመንገዱ ላይ የሚቆምበት እድል የለምና እንደ ቱቶ ስፖርትም ዘገባ በ50 ሚሊዮን ዩሮ ተጫዋቹን መሸጥ ይፈልጋል ዩቬንቱስ የሚሉ ዘገባዎችን በስፋት እየተመለከትን እንገኛለን። ተጫዋቹ ግን ማንቸስተር ዩናይትድ እያነጻጸረ ያለው ከራፋኤል ሊያው ጋር ነው። ራፋኤል ሊያውንም ለማስፈረም ፍላጎት አለው። 27 ዓመቱ ላይ ይገኛል። ለእናንተ ግን ፍራንቼስኮ ኮንሴሳው ቢመጣ ይሻላል ወይስ ደግሞ ራፋኤል ሊያው? በጥራት ደረጃ የትኛው ተጫዋች የተሻለ ነው? እንደ ማንቸስተር ዩናይትድ ደጋፊ ሀሳብ አስተያየቶቻችሁን እያካፈላችሁን ቆዩ። የማንቸስተር ዩናይትድ ጉዳይ ላይ በጣም አስገራሚ መረጃ ሰምቻለሁ። አሁንም በባየር ሙኒክ በኩል ወደ ባቫሪያን አንድ ተጫዋች ከማንቸስተር ዩናይትድ ማምጣት ይፈልጋል። ቀደም መግቢያ ላይ ሳነሰው ነበር። ይህ ተጫዋች ቤንያሚን ሼሽኮ ነው። በእርግጥ አሁን በቡድን ውስጥ አሪኬን አለ። አሪኬንን ደግሞ በረጅም ጊዜ የሚተካው ተጫዋች ቤንያሚን ሼሽኮ ነው ብለው ባየርኖች ያስባሉ። የባየርን የክብር ፕሬዝዳንት ኡሌ ሆነች የሚያነሷቸው ጉዳዮች አሉ። በተጫዋቹ በኩል በዋነኝነት ተጫዋቹ ባየር ሙኒክን በተመለከተ ከሃሪኬን ጋር በተያዘ እስካሁን በድርድር ሂደት አዲስ ውልን በተመለከተ ምንም እየሰማሁት ነገር የለም። ተጫዋቹንም አልጠየቅኩትም። ነገር ግን እየሰሟቸው ባሉ መረጃዎች በተለይ በተጫዋቹ በኩል በባየር ሙኒክ መቆየት ይፈልጋል። በባየር ሙኒክ ደስተኛ ነው። እኛም ደግሞ እንደሱ በጣም ደስተኛ ነን። በሃሪኬን ብቃት፣ በሃሪኬን ተጽዕኖ ፈጣሪነት፣ በሃሪኬን ስነ ምግባርም ጭምር ደስተኛ እንደሆኑ ይታወቃል። በባየርን ከታዩ ምርጥ ዝውውሮች መካከል በቀዳሚነት የሚቀመጥ ብለው አንዳንድ ሰዎችም ይገልጹታል እና ይህንን ተጫዋች ደግሞ ለመተካት ማንቸስተር ዩናይትድ ቤት ያለውን ቤንያሚን ሼሽኮ ይፈልጉታል። በእርግጥ 2024 ላይ ተጫዋቹን ፈልጎ ወደ ገበያው መጥቶ ነበር። 2025 ላይ ደግሞ ማንቸስተር ዩናይትድ ከየትኛውም ክለብ ቀድሞ በአርሰናልን በጥብቅ ይፈለግ ነበረ። ቤንያሚን ሼሽኮን አስፈረመ። በዚህ ሂደት ደግሞ ተጫዋቹ በእርግጥ በማንቸስተር ዩናይትድ እስከ 2030 ድረስ የሚያቆይ ውል አለው። ባየርን ቢመጣ እንኳን ወደ ማንቸስተር ዩናይትድ ጥያቄውን ይዞ በዚህ ክረምት የሚመጣበት እድል የለም። ተጫዋቹ አንድ የውድድር ዘመን ጨምሮ አንድ ዓመት ጎልብቶ የሚመጣ ተጫዋች ነውና በብቃትም ብዙ የተሻሻለውን ቤንያሚን ሼሽኮን እንመለከታለን ብለን እንጠብቃለን።
ሊቨርፑል ጋር በተያያዘ አንድ ጉዳይ ላንሳ። ጉዳይ የኤስ ሚላንን ተጫዋች ፊካዮ ቶሞሪን በተመለከተ ነው። ቱቶ ዩቬ ይዞት የወጣው መረጃ እንደሚያሳየው ከሆነ በመጀመሪያ ደረጃ በተጫዋቹ ወኪሎችና በሊቨርፑል መካከል ንግግሮች አሉ። ነገር ግን እስካሁን ምንም አይነት ድርድር በክለብ ለክለብ በሁለቱ ክለቦች መካከል አልተደረገም። ፊካዮ ቶሞሪን በቸልሲ ቤት እናስታውሳለን 5 ሚሊዮን ፓውንድ ከፍሎ ነበረ ኤስ ሚላን ተጫዋቹን ያስፈረመው 2021 ላይ። አሁን ደግሞ እስከ 2026 መጨረሻ ድረስ እየተጫወተ ተመልክተናል። ከሞላ ጎደል 5 ዓመት አልፎታል። ነገር ግን አንድ ተጨማሪ ዓመት ውል አራዝሞ ነበርና 6ኛ ዓመቱ ላይ ወይም ደግሞ እስከ 2027 ድረስ የሚያቆይ ውል አለው። 12 ወራት ብቻ ቀሪ ኮንትራት አሉትና ይህንን ተጫዋች ሊቨርፑል ለማስፈረም ፍላጎት እንዳለው የሚያሳዩ ዘገባዎችን እየተመለከትን እንገኛለን። የብሩኖ ጉማሬዥን ጉዳይ ደግሞ ላንሳላችሁ። ዴይሊ ሜል አስገራሚ መረጃ ይዞ ወጥቷል። የብሩኖ ጉማሬዥ ዝውውር በቃል ደረጃ በሁለቱ በክለቦቹ መካከል ድርድሩ ተጠናቋል። 77 ሚሊዮን ፓውንድ። በእርግጥ ትናንትና የሌኪፕን ዘገባ ቃል ላይ ተመልክተናል። በ90 ሚሊዮን ዩሮ ዝውውሩ ለመጠናቀቅ ሁለቱ ክለቦች ስምምነት ላይ ደርሰዋል። ሌሎች በመሃል ያሉ አደራዳሪዎች አሉ። እነሱም ጉዳዩን እየጨረሱት ይገኛሉ ተብሏል። በተጫዋቹ በኩል አዲሱ የአርሰናል ተጫዋች ይሆናል ተብሎ ይጠበቃል። በቀጣይ ቀናት እንግዲህ መቼ ነው ሂርዊጎ የሚለውን ዜና የምንሰማው ለምትሉ አድማጮቻችን የዝውውር በቀጣይ ቀናት ይፋ ይደረጋል ተብሎ ይጠበቃል። መቼ ሕክምና ምርመራም እንደሚያደርግ ተወስኗል። በቀጣይ ሳምንት ወደ ኒውካስትል ሳይሆን ወደ ለንደን ይመጣል ተጫዋቹ። በለንደንም በሰሜን ለንደንም የመጀመሪያ በለንደን ኮሎኒ ተገኝቶ የሕክምና ምርመራውን ያጠናቅቃል። የፊርማ ስነ ስርዓቱም በቀጣይ ቀናት ሰኞ ማክሰኞ የሚጠናቀቅ ዝውውር ነው በሚል ዴይሊ ሜል ይዞት የወጣው ዘገባ ያሳያል። ሌሎችም ብዙ መገናኞች ለምሳሌ እነ ዘ ታይምስ ሌሎችም ይዞት የወጡ ዘገባ አለ። በአርሰናል በኩል ግን በዚህ ተጫዋች ድርድር ላይ አንዳንድ ጊዜ በዝውውር ሂደቶች ላይ የምንመለከታቸው ጉዳዮች አሉ። ክለቦች ተደራዳሪ ሲሆኑ ወይም ሻጮች ሲሆኑ ገዢዎችን በጣም ያሰለቻሉ። በዚህ ዝውውር ላይ ግን አርሰናል ኒውካስትል ዩናይትድን አሰልችቶ የሚገዛው ተጫዋች ነው ተብሎ እየተነገረለት ይገኛል። ኒውካስትል ዩናይትድ በጣም ፈርስትሬት እንዳደረገ በጣም በአርሰናል አቀራረብ እንደተማረረ፣ እንደተበሳጨ፣ እንደተሰላቸ የሚያሳዩ ዘገባዎችን ተመልክተናልና አርሰናል በተጫዋቹ ዝውውር ጉዳይ ላይ ተጫዋቹ እንደሚያስፈርመው እርግጠኛ ነው። ኒውካስትል ዩናይትድም ተጫዋች ወደ አርሰናል እንደሚሄድ እርግጠኛ ነው። ነገር ግን አርሰናል እያንዳንዱ በጣም ታይኒ የሚባሉ በጣም ጥቃቅን ዲቴሎች ላይ ሲሰራ ሲደራደር የተጫዋቹን ዋጋ ከፍ ላለማድረግ ጥረት ሲያደርግ ነበረ። የመጀመሪያ የቃል ጥያቄ 55 ሚሊዮን ፓውንድ ነበረ። ከዛ በኋላ በቃል ደረጃ የቀረቡ የተለያዩ ጥያቄዎችን ስንሰማ እንደነበረ ይታወቃል። ሁሉም የዚህም ዝውውር ጉዳይ በአርሰናል ቤት በጣም በጎ ነገሮችም የሚታዩበት እንደሆነ ማንሳት ይቻላል። ከዛ ውጪ ከማንቸስተር ዩናይትድ ጋር በተያዘ በተከላካይ ስፍራ ላይ በሌሎች ቦታዎች ላይ ዩናይትድን በተመለከተ በቀጣይ ቀናት የምንሰማቸው ዝውውሮች ይኖራሉ ተብሎ ይጠበቃል። አማካኝ ስፍራ ላይ የዩናይትድ እንቅስቃሴ በጣም ተቀዛቅዟል። አንዳንድ አድማጮቻችን ጥያቄ አቅርባችሁልናል። ማንቸስተር ዩናይትድ ተጫዋች ያስፈርማል ብላችሁ ትጠብቃላችሁ ወይ የሚል ጥያቄን ተመልክተናል። በእርግጠኝነት ማንቸስተር ዩናይትድ ተጫዋች ማስፈርሙ አይቀርም። ምክንያቱም ሌሎች ክለቦች የሚሄዱበትን ርቀት እየተመለከታችሁ ነው። በጣም በሚገርም አካሄድ የሚያስፈርሟቸውን ተጫዋቾች እየተመለከትን ነውና የማንቸስተር ዩናይትድ ጉዳይ በቀላሉ የሚታይ አይደለምና ከዩናይትድና ከቸልሲ ጋር በተያያዘ የክለብ ብሩገን አጥቂ ይፈልጋል ተብሏል ማንቸስተር ዩናይትድ። በእርግጥ ማንቸስተር ዩናይትድ የቤንያሚን ሼሽኮን ቀጥተኛ ተፎካካሪ ይፈልጋል። በጆሹዋ ዛርካዝ በኩል እንደ ትክክለኛ ተፎካካሪ እንደ 9 ቁጥርም ልንመለከተው እንችላለን ነው የሚለው በጣም ትልቅ ጥያቄ ነው። ሊጉ ላይ በክሎት ደረጃ ጥሩ ክሎት አለው። ነገር ግን ሊጉ ላይ ፍሎሪሽ ለማድረግ ሊጉ ላይ ስኬታማ ለመሆን አቅሙ አለው ወይ የሚለው በስፋት ሊነሳ የሚገባ ጉዳይ ነው። ይህ የክለብ ብሩገ አጥቂ ኒኮላ ትሮሶልዲ ይባላል። የጣሊያናዊ ጀርመናዊ ተጫዋች ነው። በሚገርም ሁኔታ በቤልጅየም የሚገርም ጊዜ አሳልፏል። የተጫዋች አሁን በአርሰናልና በቸልሲ ሲፈለጋል ሲባል ነበር። አሁን ግን አርሰናል ትኩረቱን ወደ ሌሎች ዝውውሮች አድርጓል። ኒኮላ ትሮሶልዲ ወደ ቸልሲ ሄዳል ወይስ ደግሞ ወደ ማንቸስተር ዩናይትድ? በጣም የሚጠበቅ ጉዳይ ነው። ከአርሰናል ጋር በተያያዘ ሚካ ጎትሰን በተመለከተ ይፈልጋል ተብሎ ሲነገርለት ነበር። ሚካ ጎትሰ በዋነኝነት 21 ዓመቱ ላይ ይገኛል። በአያክስ አምስተርዳም የሚገርም ጊዜን አሳልፏል። ብዙ ግቦችን በማስቆጠር አሲስቶችም ላይ በመሳተፍ በጣም የሚገርም ኳሊቲ እንዳለው የቤልጅየማዊ ተመልከተናል። አሁን ፓሪስ ሳን ዠርመን ምናልባት የብራድሊ ባርኮላ የረጅም ጊዜ ተተኪ ለማድረግ ይህንን ተጫዋች እየፈለገ ይገኛል የሚሉ ሀሳቦችን ስንመለከት ነበረ።
በእርግጥ ማነስ የተባለ የሞናኮ ተጫዋች አለ። ማነስ አኪሊዮቹን ለማስፈረም ፍላጎት እንዳለው ይታወቃል። የሱም ድርድር ከሞላ ጎደል ከጫፍ የደረሰ ዝውውር ነው። ነገር ግን በአርሰናል በኩል ይህንን ተጫዋች ያገኘዋል ወይ ሚካ ጎትሰን በተመለከተ የሚሉ በርካታ ጥያቄዎችን ስንሰማ ነበር። በመጨረሻም የለየለት ጉዳይ ይመስላል። ኮሞና ትሬቨር ቻሎቫ በ26 ሚሊዮን ፓውንድ ወይም ደግሞ በ25.6 ሚሊዮን ፓውንድ አካባቢ ተጫዋቹን ለመግዛት ኮሞ በጣም የተቃረበበት ድርድር እንደሆነ ፋብሪዚዮ ሮማኖ ይዞት ወጣው ዘገባ ያሳያል። ኮሞ የቸልሲውን ተጫዋች ለማስፈረም የሕክምና ምርመራውን ለማድረግና ቸልሲ በጣም ሲደራደር ነበረ። በተጫዋቹ በኩል ኮሞ 25 ሚሊዮን ዩሮ ነበር ያቀረበው መጀመሪያ ላይ። ቸልሲ ደግሞ 30 ሚሊዮን ዩሮ አካባቢ ወይም ደግሞ 20 ሚሊዮን ፓውንድ እና 5 ሚሊዮን ፓውንድ ነበር ልዩነታቸው። አሁን ወደ 5.6 ሚሊዮን ፓውንድ ኮሞ ጥያቄውን ከፍ አድርጓል። የተጫዋቹ ድርድርም ይጠበቃል። በእርግጥ በቸልሲ በኩል ትሬቨር ቻሎቫ ወደ ጣሊያን መሄድ እንደሚፈልግ አሳውቋቸዋል። በባዲያሼል በኩልም ሌላኛው ቸልሲን የሚለቀ ተጫዋች ነው ተብሎ ይጠበቃል። እነ ናፖሊ፣ ሌሎችም የጣሊያን ክለቦች ተጫዋቹን ይፈልጉታል። በቸልሲ በኩል ግን አሁን ባለው ደረጃ እነዚህ ሁለት ተጫዋቾች ሳይለቁ 10 ያክል ተጫዋቾች አሉት። ለቫይ ኮልዌል፣ ማክሰንስ፣ ሎክሮ አይነት ተጫዋቾች፣ ሌሎችም በርካታ ወጣት ተጫዋቾችም ጭምር በዋነኝነት በተከላካይ ስፍራ ላይ የሴንተር ባክ ሆኖ መጫወት የሚችሉ ተጫዋቾችን ብቻ ነው 10 ደረጃ ላይ የደረሰውና ቸልሲ ወደ ሽያጭ በስፋት መግባቱ አይቀርምና የዚህም ተጫዋች ጉዳይ በዋነኝነት እየተነሳ ይገኛል። በአርሰናልና በቪኒ ጁኒየር ጉዳይ ላይ ቀደም አንድ ያላነሳሁት ጉዳይ አለ። ይህ ጉዳይ የእንዲያሞንዴ ጉዳይ ነው። የእንዲያሞንዴን በስምነት ደረጃ አሁንም ሁለቱ ክለቦች ስምነት ላይ አልደረሱም። ሪያል ማድሪድ እና የአርቢ ላይፕዚግ ድርድር። አርቢ ላይፕዚግ በተጫዋቹ በኩል የምፈልገው ጥያቄ የማይቀርብልኝ ከሆነ ተጫዋቹ ወደ የትኛውም ክለብ አይሄድም፣ ድርድሩም ይቋረጣል። ለተጫዋቹ ማሳወቀውታል። ተጫዋቹ በእርግጥ ሁለት አሁን ቅዳሜ ዛሬ ማለዳ ወደ ኦስትሪያ አቅንቷል። በዚህ ሂደት ደግሞ የአርቢ ላይፕዚግ ስብስብ ውስጥ ወደ ኦስትሪያ ማቅናት አልፈለገምና ጥቂት ቀናት እንዲሰጠው ፈልጓል። አርቢ ላይፕዚግ ለተጫዋቹ ያለውን ኢንቴንሽን አሳውቋል። በእርግጥ በአእምሮ ደረጃ ተጫዋቹ ኦልሬዲ ለቋል። ወይ ፓሪስ ሰን ጀርመንን ወይ ሪያል ማድሪድን እንደሚቀላቀል ይጠበቅ ነበር። ሪያል ማድሪድ ደግሞ ገፍቶ ሄዷል። በሪያል ማድሪድ በኩል ግን አርቢ ላይፕዚግ አሁንም የቀረበለትን ተጨማሪ ገንዘብ አለመቀበሉ በጣም አስገርሟቸዋልም አስደንግጧቸዋልም የሚባል ጉዳይን ስንሰማ ነበር። ለሁሉም እነዚህ በዋነኝነት የሚነሱ ጉዳዮች ናቸው። በሊቨርፑል በኩል ከርቲስ ጆንስን ለማስፈረም አሁንም ኢንተር ሚላን ፍላጎት አለው የሚሉ ጉዳዮችን ሊቨርፑል አይኮ ይዞት የወጣው ዘገባ ያሳያል። በዋነኝነት በተጫዋቹ በኩል በጣም ሰፊ ድርድሮች ይኖራሉ። የሊቨርፑል ሌላኛው ፍላጎት ደግሞ በአርሰናል በኩል የሚፈልገውን ማክሲ አራሆ ዩራጋዊን ተጫዋች ተከላካይ ከስፖርቲንግ ሊዝበን ለማስፈረም ሁለቱ ክለቦች እንቅስቃሴ ላይ እንዳሉ የሚያሳይ ዘገባ ዘሰን ይዞ ወጥቶ ተመልክተናል። ብዙ ጉዳዮችን አነሳን። ክቡራትና ክቡራን የእናንተ መልእክቶች እስቲ በመጨረሻም እንመልከት። በተለይ ደግሞ በዋነኝነት የላካችሁልን ሀሳቦች አሉ። በክለቦች ደረጃ የእናንተ የምትደግፏቸውን ክለቦች ዝውውሮች ጠይቃችሁናል። ትናንትና አንዳንዶቹን ምላሽ ሰጥተንባቸዋል። ሌሎችን ደግሞ ምላሽ እየሰጠን ቀጣይ ደቂቃዎችን እናሳልፋለን። በመጀመሪያ መልእክት የላከልን አድማጫችንን በማንሳት እንጀምራለን። ይህ የመጀመሪያው መልእክትን የምናስቀድመው እንግዲህ ሁላችሁም ቀድማችሁ መልእክቶቻችሁ እንድትልኩልን ነው። ታሪኩ ከደቡብ አፍሪካ ከልብ እናመሰግናለን። ስለ አርሰናል አንስተልናል። ከልብ እናመሰግናለን። ሰላም ቤስቶች እንዴት ናቸው? አርሰናል በአንድ ተጫዋች ሊሸውደን ይሆን ወይ ብሎናል። መሐመድ አብደላ ከደቡብ አፍሪካ በጭራሽ። በአርሰናል በኩል ክሪስቶስ ዞሊስን አስፈርሟል። ቀጣይ ደግሞ የሚፈርሙ ተጫዋቾች ይኖራሉ። አቡሽ ገዛኝ ከልብ እናመሰግናለን ስለ ጻፍክልን መልእክቶቻችሁ ላይ ደርሱናል። የዘውትር አድማጫችን አቡሽ ገዛኝ እናመሰግናለን። ከየት እንደምትጽፍልን እንዲሁ መልእክትን ብታሳውቀን በጣም ደስ ይለናል። ከዛ ውጪ ሙባረክ አብዲ የዘንድሮ ቸልሲ ዝውውር የባዳ ነው፣ ማንም የፈለገውም ማለት ይችላል። የሚገርም ዝውውሮችን አከናውኗል። እንግዲህ መስሚያችን ጥጥ ነው። ሙባረክ ከደቡብ አፍሪካ ፍሪ ስቴት በተረፈ ምርጥ አቀራረብ ነው፣ በርቱልን ብሎናል። እናመሰግናለን። ነጂብ ሰንገሮ ከኬንያ ናይሮቢ የጻፈልን መልእክት አለ። ኤዲያው ቢለቅም አይገርምም፣ ምክንያቱም ኒውካስል ዩናይትድ ዓለሙን በሙሉ ረሶታል፣ ክለቡን ማፍረስ እንጂ መገንባት አይመስልም አካሄዱ የሚል ሀሳቡን አንስቶልናል። በእርግጥም ቡድኑን እያፈረሰ እንደነበረ በኒውካስል ዩናይትድ በኩል ተመልክተናል። የብሩኖ ጉማሬዥን ጉዳይም አንስቶልናል። መቼም ቢሆን አርሰናል ገንዘብ አውጥቶ አያስፈርመውም ብሎናል ነጂብ ሰንገሮ። ነገር ግን የብሩኖ ጉማሬዥ ጉዳይ ከየትኛውም ተጫዋች በላይ የተቃረበ ዝውውር ነው። አርሰናል ቀድሞ ያጠናቅቀዋል ተብሎ ይጠበቃል። አምዛይኖስ ከባህር ዳር ማንቸስተር የሚያስፈርም ይመስላል ብሏል። በእርግጠኝነት ማንቸስተር ዩናይትድ ካላስፈረመማ አሁን ባለው ስኳድ ለመፎካከር በተለይ ሌሎች በሚያደርጉ ዝውውር ሌሎች ካላቸው ስኳድ አንጻር በጣም ከባድ ነው። ነገር ግን ማንቸስተር ዩናይትድ ቤት አንድ አጥቂ እንዲሁም ደግሞ
የማርከስ ራሽፈርድ ቆይታና መልቀቅ የሚወስነው ዝውውርም ይጠበቃል። ከዛ በተጨማሪም ደግሞ በአማካኝ ስፍራ ላይ ተከላካይ አማካኝ ቦታ ላይ ተጫዋችም ማስፈረሙ የሚቀር አይመስልም። ሽመልስ ከኳታር ዷ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። በስቶች ዘንድሮ 2026-27 በአውሮፓ በስፔን የሚደረጉ ዝውውሮች ክለቦች ምን ያክል እየተጠናከሩ እንደሆነ ማሳያ ነው። ቀጣይ የምናየው ውድድር ለተመልካችም ጉጉት ያሳድራል። ጥሩ ነው። እግር ኳስ ጥራትና ፉክክር ሲኖረው ውበት ይኖረዋል። እናንተም እናመሰግናለን ብሎናል ስለምታደርሱ መረጃ ከልብ እናመሰግናለን። ሽመልስ ከኳታር ዷ ሮቤል ቀጥሉበት ብሎናል። እናመሰግናለን ሁላችሁንም ስለጻፋችሁልን መልእክት። የዛሬን ግን እዚህ ላይ እናበቃለን። አዳዲስ ጉዳዮች ሲኖሩ አዳዲስ ነገሮችን ይዘን እንመጣለን። ሰበር መረጃዎች ሲኖሩ የቤስት ስፖርት ኢትዮጵያ ቻናልን በደንብ ገብታችሁ ጎብኙ። አዳዲስ ጉዳዮችን ይዘን እንመጣለን። ጠዋት በማለዳይ መረጃ ሰዓታችን ላይ እንዲሁም ደግሞ ምሽት ላይ አዳዲስ ጉዳዮችን ይዘን እየመጣ እንዳለ ይታወቃል። ለምትሰጡን ጊዜ ለአብሮነታችሁ በሙሉ ከልብ እናመሰግናለን። የዛሬን እዚህ ላይ ያበቃን። ጤና ይስጥልን።